ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ? እንደምን ከረማችሁ? የኢትዮጵያ ቤተሰቦች በያላችሁበት። ይህንን ድምፅ ሪከርድ እያረኩ ያለሁት ከመኝታ ክፍሌ ሆኜ ነው እና ዛሬ ቀኑ ቅዳሜ ነው። እንደምታውቁት የሳምንታዊ የውይይት መድረካችን 108 ሳምንቶች በተከታታይ ከተገናኘን በኋላ ሊንክዲን ላይ በተደረገው የፕላትፎርም ለውጥ በቀጥታ መወያየት እንዳይመች አድርገውታል። በዛ ምክንያት እኔ በጣም ጠንከር ያለ ኮሚኒቲ ቢውልድ ያደረግ ነው ሊንክዲን ላይ በመሆኑ ከዛ ወደ ቲክቶክ ወይ ደግሞ ወደ ቴሌግራም፣ ኦፍኮርስ ቴሌግራም ላይ ያለ ነው ሞር ጠንከር ያለ የኢትዮጵያን ስራ የምናውቅ ሰዎችን ያለ ነው ብዙዎቻችን እና ወደ ቲክቶክ እንደዚህ መውጣቱ ብዙ አላመቸኝም። የኮሚኒቲው አይነት ስለሚለያይ ማለት ነው እና እንደምታውቁት የኢትዮጵያ ስራ ሙሉ በሙሉ ወጣቶችን ማገልገል፣ እነሱን ማገዝ፣ ጥያቄዎቻቸውን መመለስ፣ ሜንተር ማድረግ፣ አብሮ መስራት እና ፕሮፌሽናል ኔትወርክ መፍጠርን መሰረት ያደረገ በጎ አድራጎት ስለሆነ ለዚህ አይነት ዓላማ የተሰሩ ፕላትፎርሞች ናቸው ለእኛ የሚያመቹት እና በየቦታው መውጣት አይመቸንም እና በተለይ የቲክቶክ ደግሞ ለዚያ አያመችም እና በዚህ ምክንያት ፕሮግራሙ እንደነበረው ሊቀጥል አልቻለም እና በተጨማሪ ደግሞ እኔም ቢዚም ከመሆኑ የተነሳ በየሳምንቱ ማድረጉን አልቻልኩበትም። ስለዚህ ምን አድርገናል? ቴሌግራም ላይ ያሉት ለምሳሌ አርብ ምሽት፣ ቅዳሜ የነበረውን ወደ አርብ ምሽት አድርገን በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት 3 ሰዓት ላይ ቢጀምር የሜንተሪንግ የልምድ ልውውጥና ሜንተሮችን ከሜንቲ ጋር ማች የምናደርግበት፣ ልምድ የምንሰማበት፣ ችግሮች የምንቀርፍበት፣ አጠቃላይ የግንዛቤ ማስጨበጫ ስራ የምንሰራበት ሴሽን ላይ ወደዛ አብሮ እንዲደረግ ሁሉም ሰው እዛ ቀጠሮን ወደዛ እንዲቀይር አይነት ፕሮፖዝ አድርገናል ለአጭር ጊዜ። ሌላ የስትራቴጂ ለውጥ አለ በኢትዮጵያ በኩል በደንብ ግልጽ እንዲሆንላችሁ። እንግዲህ 4-5 ዓመት በጎ አድራጎቱን ሰርተን አይተነዋል። ብዙ የኢትዮጵያን የወጣቶችን የስራ እድል ጉዳይ፣ ኢትዮጵያን የስራ ገበያ፣ ይሄ የቢዝነሱን ኢንቫይሮንመንት ከስኮለርሺፕ ከከፍተኛ ትምህርት ጋር በተያያዘ ሀገር ውስጥ ሀገር ውጭ ያሉትን በቅርበት ስናይ ቆይተናል እና አንድ የተረዳ ነው ምንድን ነው በጣም ብዙ ስራ አለ። በጣም ብዙ ሰዎች አብረው መስራት ይፈልጋሉ። ነገር ግን ችግር የሆነው ምንድን ነው? ይሄ በጎ አድራጎት በልመና የሚሰራ ነገር ከስትራቴጂያችን ጋር አብሮ አይሄድም። እኛ ሰልፍ ሄልፕ በደንብ ራስን በራስ ማገዝን መሰረት አድርገን ከጥገኝነት ነፃ ሆኖ ወጣቱ በጣም ኢንዲፔንደንት እንዲያስብ እንፈልጋለን እና እዚህ ይሄ በጎ አድራጎት የሚባል ሞዴሉ አስቸግሮናል እና ስለዚህ ሲስተር ካምፓኒ የፒውርሊ ፎር ፕሮፊት የሚሰራ ኢንቨስትመንትን መሰረት አድርጎ የሚሰራ ጠንካራ ሲስተር ካምፓኒ እንደሚያስፈልገው እርግጠኛ ሆነናል ማለት ነው። ለምሳሌ እኔ ከኢትዮጵያ ላይ ፉል ታይም መስራት ፈልጋለሁ። በግልጽ ይህንን ድምፅ መስማት የምትችሉ እንድትረዱኝ ማለት ነው። ኦኬ፣ ለማንኛውም ተቋም ሰርቼ የሚከፈለኝን ያህል በኢትዮጵያ በኩል በደንብ ስራውን በቂ ሪሶርስ ስላለን፣ በቂ የሰው ኃይል ስላለን፣ በቂ ሁኔታዎች የተመቻቹ ስላሉ ቀስ በቀስ ወደ እድል ቀይረን ያለንን እምቅ ኃይል የኢትዮጵያን እምቅ ኃይል ወደ ቢዝነስም ቀይረን ገቢ አመንጭተን ግራንት ጽፈን ወይ ቢዝነስ በግልጽ ንግድ ውስጥ ገብተን አትርፈን በትርፉ ደግሞ ጎበዝ ምንላቸውን የኢትዮጵያን የሚረዱ ሰዎችን እያገዝን ተቋሙን እያገዝን ለመቀጠል። ስለዚህ አሁን እኔ በቀጥታ ምሳሌ እኔ ልምድ ያለኝ ለሀገራችንም ስትራቴጂክ ናሽናል ኢንተረስት ስለሆነ ግብርናንና ምግብን መሰረት አድርገን የኢንቨስትመንትና የሊደርሺፕ ዴቨሎፕመንት ስራ ጀምረናል ማለት ነው እና ዝም ብሎ በስሜት ሳይታቀድበት የተደረገ ነገር ሳይሆን የኢትዮጵያ ስትራቴጂክ እቅድ ውስጥ ያለ እና ሰልፍ ሰፊሸንት መሆን፣ ኢንዲፔንደንት መሆን እና ቋሚ ገቢ የሚል ቀድሞውኑ ተጽፏል በኢትዮጵያ ስትራቴጂ ውስጥ ማለት ነው እና
ለአሜሪካ ኦፊሱም የተከፈተበት አንዱ ዓላማ ይሄ ነው። ነገር ግን ሰው እዛ ላይ ጊዜ ሰጥቶ ማይሰራ ከሆነ ደግሞ ስራው ስለማያድግ የግድ ሰው መቀጠር አለበት፣ ገቢ ማምጣት አለብን። ስለዚህ የኢትዮጵያ ኮሚኒቲ ቢዝነስ ፍላጎት ያላቸው ኢንቨስት ማድረግ የሚችሉ ግራንት መጻፍ የሚችሉ እዚህ ስራ ውስጥ እንዲካተቱ በተማሩበት ሙያ፣ በእውቀታቸው፣ በልምዳቸው፣ በገንዘባቸው ሰርተው አብረውን እንድናድግ አብሮ የመስራት እድል ጥሪ ያደርገናል ማለት ነው። ስለዚህ ስፔሲፊካሊ አሁን ይሄ የሚመለከተው በተለይ እኛ ዩቲዩብ ላይ ያላችሁት እናንተን ይመለከታል። ይህን ድምፅ የመስማት እድል ያገኛችሁ በሙሉ ተጋብዛችኋል አብራችሁን እንድትሰሩ ማለት ነው። ኦኬ፣ አብራችሁን ቢዝነስ እንድትሰሩ፣ አብራችሁን ሰርታችሁ ትርፋማ ሆናችሁ ራሳችሁና ሀገራችሁን ወጣቱን እንድታግዙ ተጋብዛችኋል እና እንደ ኢትዮጵያ ዋና አስተባባሪ እንደ ሀሳቡ ባለቤት አፌም ሞልቼ ቃል ምገባላችሁ ነገር ማለት ነው። በተቻለ መጠን ማክሲመም ፕሮፌሽናል ኤንድ ቢዝነስ ኢቲክስ ፕራክቲስ ሊደረግበት ጥረት የሚደረግ ተቋም ነው ልናሳያችሁ እንሞክረው። ይሄንንም አብራችሁን እንድታግዙን ነው ፈልገው። ብዙ ጊዜ በጣም የሚያሳዝነኝ ሁኔታ የምረዳው ምንድነው፣ አንዳንዴ ሰዎች ከሚፈለገው በላይ ገንዘብን ከመውደዳቸው የተነሳ ጓደኝነታቸውን፣ ወንድማቸውን፣ እህታቸውን፣ ዘመዳቸውን፣ ሀገራቸውን እምነት ሲጎዱ አያለሁ። አንዴ ብቻ ሳይሆን ደጋግመው፣ በጣም ደጋግመው እጅግ ደስ በማይል ሁኔታ የሰውን ሕይወት እስከ መጉዳት ድረስ የሚደርሱ ሰዎች አሉ። በገንዘብ ምክንያት ብቻ ስንት ቢዝነሶች በዓለም ደረጃ እየተጀመሩ ማዕት ገንዘብ እየባከነ ይወድቃሉ። ብዙ ገንዘብ በዓለም ላይ ይባክናል። የሚባክንበት ምክንያት በዋናነት እምነትና ኃላፊነት ከማጉደል የተነሳ ነው የሚመጣው። ኮራፕሽን በሉት እና ብክነትን የሚያደርግ አሰራር፣ በትክክል ክህሎትና ዝንባሌውና ዝግጁነቱ ሳይኖር ስራ ውስጥ መግባት፣ ስሜታዊነት፣ ማስተዋል የጎደላቸው ነገሮች ማለት ነው እና ከዛ ደግሞ እንደምታውቁት ውጫዊ ችግሮች፣ የሰላም፣ የተለያየ የተፈጥሮ አደጋና እሱ ለሁሉም የሚመጣ ስላለ፣ ግን በተለይ ኢንተርናል የኦርጋናይዜሽናል ኤፊሽንሲ ኤንድ ትረስት ኤንድ አካውንታቢሊቲ በጣም መሰረታዊ ነገር ነው። ይህንን በቲዮሪውን ወደ ተግባር ቀይረን ለማሳየት ለሀገርም ለወጣትም ማሰልጠኛ ምሳሌ የምናደርገው ተቋም ለማድረግ እንሞክራለን። ይሄን በማድረግ አብራችሁን እንድትሰሩ አደራ እላችኋለሁ። እንግዲህ በጣም ደጋግሜ ተናግሬያለሁ። መጽሐፌ ላይም አለ። ዘመናዊ ባርነትን አሁን በደረስኩበት የእድሜና የማሰብ ደረጃ ዝም ብዬ ሳየው ምን አለ የአፍሪካ ወጣት፣ የአፍሪካ ምሁራን፣ የአፍሪካ ትውልድ ያለው ሰው ዘመናዊ ባርነት ምን እንደሆነ እንደው ቢገባው፣ በደንብ ቢያስተውል፣ ደጋግሞ እዛ ላይ ቢመክር፣ ምንነቱን ተረድቶ መፍትሄ ቢያመጣ የሚል ጉጉት አለኝ። ምክንያቱም በብዙ አይነት ዘመናዊ ባርነት አያለሁኝ፣ አስተውላለሁ እና አንዳንዴ ደግሞ ራሳችን ነን ሄደን ወጥመድ ውስጥ የምንገባው። ራሳችን እናፈጥነዋለን፣ እናባብሰዋለን ዘመናዊ ባርነቱን ማለት ነው እና ዘመናዊ ቅኝ ግዛትም ልትሉት ትችላላችሁ እና ነገር ግን አንዱ ሰው ብቻ ወይም ብዙዎቻችን ባንሆንም ሰምተን አስበን አስተውለን አይተን መጨነቃችን ትርጉም የለውም፣ ያየነው ክፍተት ላይ መፍትሄ እስካላመጣን ድረስ ማለት ነው። ስለዚህ በዚህ አጋጣሚ አንዱ ለዘመናዊ ባርነት በቀላሉ እንድንወድቅ የሚያደርገን ጠንካራ የኢኮኖሚ መሰረት መገንባት ስላልቻልን ወይም ስላላተኮርን፣ ጠንካራ ሲስተም ወይም ደግሞ ኢንስቲትዩሽን አሰራርና ተቋማትን መገንባት ስለሚያቅተን ዝም ብሎ ግለሰቦች ላይ የተንጠለጠሉ ነገሮች ስለሚበዙ ነውና ይህም በኢትዮጵያ ይቻላል። በኢትዮጵያ ደረጃ ሌሎች ተቋማትን ስም ከምጠራ በኢትዮጵያ ግን በግልጽ አይቻለሁ ማለት ነው። ጥቂት ሰዎች ላይ ነው
ስራችን ተንጠልጥሎ ያለው። ይህንን መሬት ማስያዝ፣ ስርዓት ማበጀት እና ካልቸር ሀቢት የአሰራር ልምድና ባህሉን ማምጣት እንፈልጋለን በኢትዮጵያ። እንግዲህ እንደ አምላክ ፈቃድ ሩጫው ከጊዜ ጋር ነው፣ መፍጠን አለብን እና እባካችሁ አግዙን፣ አብረን እንስራ እና የስራችን የሚሽናችን አካል ሁኑ። ከየትኛውም የኢትዮጵያ ክፍል ላይ መስራት ይቻላል። ቢያንስ በአንድ ክልል ውስጥ አንድ የኢንቨስትመንት ሳይት ይኖረናል፣ ለፓይለት ያህል ማለት ነው። እና አሁን ወደ ደቡብ አካባቢ ጀምረናል። መሬት ሰኪር ማድረግ ተጀምሯል። እንደዛው ያንን ሞዴል የተለያዩ የኢትዮጵያ ክፍሎች ላይ ሰርተን የሊደርሺፕ ትሬኒንግ ሚሽናችንን ላውንች አድርገን እዛ እንቀጥላለን። እርግጠኛ ነኝ፣ በጣም ነው የምተማመነው። ኢትዮጵያውያን በቂ ሀብት፣ በቂ አፍሪካውያን በቂ ሀብት፣ በቂ እውቀት ለራሳችን የሚችለን የሚበቃንን ያህል አለን ብዬ አምናለሁ። ይህ ደግሞ እምነት ብቻ ሳይሆን በተግባር የሚታዩ ስላሉ ከኢትዮጵያም ስላየሁኝ ይህን ልላችሁ ነው። እና እንዳልኳችሁ መኝታ ክፍል ሆኜ አልጋዬ ላይ ሆኜ ነው ሪከርድ እያደረኩ ያለሁት እና አይ ሆፕ ይገባችኋል ብዬ አስባለሁ። ብዙዎቻችሁ ስለምታውቁኝ፣ ብዙዎቻችሁ ስራችንን ስለምትረዱ ኢንቴንሽናችን ይገባችኋል። በተአምር ኢትዮጵያውያን አንዳችን በኢትዮጵያ በኩል በተለይ የምንገናኝ ሰዎች አንዳችን ለሌላው እንቅፋት እንዳንሆን፣ አንዱ የሌላው እድገት፣ አንዱ የሌላው መሻሻል ሰበብ እንድንሆን ነው የምንፈልገው እና የዘወትር ጸሎታችን አምላኩ አደራ አንዳችን ለሌላው መውደቅ፣ ለሌላው ጉዳት፣ ለሌላው ማዘን ምክንያት እንዳንሆን ፈጣሪው አደራ አግዘን የሚል ጸሎት ነው የምንጸልየው። ይልቅ ትንሿን ያለችንን የሰጠህንን ጸጋ የሰጠህንን አምላካችን የሰጠህንን በረከት በደንብ መጠቀም እንድንችል ብርታት ስጠን ብለን ጸልያለን። የጸለይነውንም ደግሞ ለመኖር እንሞክራለን ማለት ነው እና ፍቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ይህንን ዩቲዩብ ፔጅ ብዙ ወጣቶች ጋር እንዲደርስ አድርጉልን። አብረውን ይማሩ፣ አብረውን ይስሩ። ከኛ ብዙ የሚማሩት ነገር አለ። ቅን ሆነን ልንሰጣቸው እንፈልገው ብዙ አብረናቸው ልንሰራ እንፈልጋለን። እንወዳቸዋለን ኢትዮጵያን ወጣቶች። የኢትዮጵያ ወጣቶች ብዙ ማይገባ ውጤት በዋጋ ከፍለዋል። የአፍሪካ ወጣቶች መዓት መስዋዕትነት ከፍለዋል። መክፈል የሌለባቸውን መሆን የሌለባቸው አደጋዎች ደርሰዋል እና ቁጭት ብቻውን እንዳያልፍ ትንሽም ብትሆን እንኳን 10 ሰው ቢሆን 15 ሰው ያዳምጠን፣ ግን ድምጻችን ወጣቶች ጋር ደርሶ ወጣቶች ተስፋ እንዲያዩ እነሱ ጋር ያለው አቅም መጥቶ ለራሳቸውም ለሀገራቸውም እንዲጠቀሙ ምክንያት መሆን ሰበብ መሆን እንፈልጋለን እና እግዚአብሔር ስጠልኝ እላለሁ። አመሰግናለሁ። ሀሳብ አስተያየቶቻችሁን እስቲ ቻት ቦክስ ላይ ጻፉልኝ። ፈጣሪ ዓለማችንን አገራችንን ሰላም ያድርግ፣ ጤና ይስጠን፣ ልብ ለልብ መተዛዘን፣ ቅድም እንዳልኩት አንዳችን ለሌላው ድጋፍ እንድንሆን እንጂ በተአምር አንዱ ለሌላው መውደቅ ሰበብ እንዳንሆን አምላክ ከኛ ጋር ይሁን እላለሁ። አመሰግናለሁ። በርቱ።